ያው አብሮ እንደሚቀጥል ግን ተናግሯል። ያው እንዲቀጥል ጥሩ ነው፣ ባይቀጥልም ብዙም አይደለም። ቢቀጥል ጥሩ ነው፣ ባይቀጥልም ምንም አይደለም፣ ምንም አዲስ ነገር አይሆንም ማለት ነው። ሌላ ለየት ያለ ዜና እዚህ ውስጥ የተካተተው የወለጋ ፋኖ እዚህ አልተካተተም እየተባለ ነበርና ምን ማለት ነው ይሄ አልገባኝም ነበር። አሁን ስሰማ የምር ብዙም አልገባኝም ነበር። ወለጋ አካባቢ የወለጋ እና በካማራ ጋር የሚያዋስኑ አካባቢ ማለት ነው እና መተከል ብዙ ግድያዎች ይፈጸሙ ነበር። በተለይ ደግሞ በሪሰትልመንት ፕሮግራም በሰፈራ ፕሮግራም ድሮ በዛ አካባቢ ያለውና ለበርካታ አመታት የኖረ ህዝብ አለ መተከል እና ወለጋ አካባቢ ግድያዎች ነበሩ። አንዳንዱ የአብይ ፋኖች የሚፈጽሙት፣ በሌላ በኩል ደግሞ የአብይ ሸኔዎች የሚፈጽሙት ሁለት አይነት ነው ያለው። እኔ የሰማሁት ከጅረኛ ነው የኦላ ቃል አቀባዩ ጅረኛ ጉደታ ከሱ አንደበት ነው የሰማሁት ከዚህ በፊት። ሁለት አይነት የአብይ ፋኖ የሚባላል። አብይ አደራጀው ፋኖ ማን ነው የሚገለው? ኦሮሞ ነው የሚገለው። ግን ማን ገደለ ይባላል? ፋኖ ገደለ ነው የሚባለው። እና የአብይ ሸኔ የሚባልም አለ። የአብይ ሸኔ ማን ነው የሚገለው? አማራ ነው የሚገለው። ከዛ ማን ገደለኝ ይላል? አማራ እንትን ገደለኝ፣ ሸኔ ገደለኝ፣ ኦነግ ገደለኝ ይላል። እና በኋላ ይሄ ግልጥልጥ ብሎ አሁን ማንንም ያውቀው ነው ይሄ። ከዛ ውጭ ግን ትክክለኛ ፋኖ አለ በድንበር አካባቢ ወለጋ አካባቢ አሁን የሰማነው ነው። የወለጋ ፋኖም በዚህ የፋኖ አደረጃጀት ውክልና አልነበረውምና ይሄንንም ይገባሉ ተብሏል። የወለጋ ፋኖም ይካተታል ተብሏል። በፖሊት ቢሮ የተወሰነ ነው። ከአንዳንድ የአማራ ፋኖ የሰማነው ከአንዳንድ የአማራ ፋኖ ያሉበት አካባቢ ትልቅ ስራ የሚሰራው የወለጋ ፋኖ ነው የሚበልጠው እየተባለ ትልቅ ስራ የሚሰራው ነው የተባለው ስንሰማው። አሁን ለምሳሌ መተከል ወለጋ አካባቢ እንደዚህ አይነት አማራዎች ተገደሉ እንደዚህ አይነት ተጨፈጨፉ የሚባል ነገር የለም። ይሄ አብይ ስለፈለገ አይደለም። አብይ ባድርግ ይፈልጋል እንደዚህ ነገሮች። ይሄን ኮንትሮል የሚያደርግ ይሄንንም እንዲህ ለሚያደርጉ ብልጽግና ለሚያሰማራቸው ልክልካቸውን እየሰጠ ስለሚመክራቸው እርምጃም ስለሚወስዱ ነው። በመተከልም በወለጋም አካባቢ ሞት የቀነሰው በወለጋ ፋኖ ተብሏል። እና ይሄ ኦፊሻል ማንኛውም የአማራ ለጊዜው እስኪወጣ ድረስ ማለት ነው ፔጅ እስኪከፍቱ ድረስ ይሄ አሁን ይሄ ነው ያው ምልክታቸው ይሄ ነው ምልክታቸው ለጊዜው የመረጃ ከስትፈልጉ ይሄን ማህበራዊ ገጽ ልትከታተሉ ትችላላችሁ ተብላችኋል። ወደ ሌላ ጉዳይ ስናልፍ ተመልካቾች መሐመድ ተሰማ እናገኛለን። ጀነራል መሐመድ ተሰማ ለፍተና ጀነራሉ የሞራል ግንባታ ላይ ውሏል። ወደ ምስራቅ ጎጃም ነው ያለው። በጣም ከባድ ህይወት እያሳለፈ ያለ ሰራዊት ነው። በጣም እድለኛ አይደለም ይሄ ሰውዬ። ተንከራተተ በጣም ትግራይ ገብቶ የአክሱም ጭፍጨፋ በሚጨፈጨፍበት ጊዜ ሰውየው ነበር አክሱም። በነገራችን ላይ የኤርትራ ጦር አክሱም ሲጨፈጭፍ መሐመድ ተሰማ ነበር ዛሬ እና አክሱም ሐውልት ነው ከጀርባ አድርጎ ጁንታው እንደዚህ አድርገን በሰላም ገብተናል እንደዚህ ተጠራቀናል ይሄው እንደምታዩ ምናምን ይያል መግለጫ ይሰጥ ነበር። እዚህ አለ ቪዲዮ አርካይቭ ላይ አለ፣ ዩቲዩብ ላይ ገብታችሁ ኢቲቪ ላይ አለ። መሐመድ ተሰማ ጀነራል መሐመድ ተሰማ አክሱም ምናምን የሰጡት መግለጫ ላይ ገብታችሁ ዩቲዩብ ላይ አለ። እንደ ጀግና ጁንታው እንደዚህ አድርገን ህዝቡን አረጋጋ ነው ምናምን ህዝቡ እየጨፈጨፈ አረጋጋ ነው ይላል መግለጫ። ከዛ በኋላ ደክማ ተብሎ ህዝቡኝነት አደረጉት፣ የኢንዶክትሪኔሽን ምናምን አደረጉት። ከዛ ሲጨንቀው አብይ ደግሞ የሆነ እዝ ሰጥቶ ወደ ኤርትራ በኩል ላከው። ከኤርትራ በኩል ገብቶ ያው መጣ ወደ ትግራይ እና ወደ ዕዳጋ ዓርቢ ነበለት አካባቢ ነው የቆመው። ኤርትራ ጦርም ከሱ ጋር አብሮ ነበር ቅንጅት የሰሩት፣ አብሮ ነው የገቡት። የምታውቁት ያ ቪዲዮ አለ፣ በጣም ፖፑላር ቪዲዮ አለ፣ ሰሞኑን ታቀርብላችሁ የነበረው እንደዛ ነው ታሪኩ። ከሐዲሽ ኤፍሬም ጋር ነበር የተጣመሩት። ጀነራል ሐዲሽ ኤፍሬም የተወርዋሪ ምናምን ልዩ ኮማንዶ ምናምን እንትን ነው እና ሲወዳደሩ ሐዲሽ መንገድ ላይ ይሄ ተራራ ላይ ጎበዝ ነው ይላል። ተራራ ላይ ሐዲሽ ጎበዝ ነው፣ መሐመድ ተሰማ ደግሞ ሜዳ ላይ ይሮጣል ጥሩ ነው ይባባል። እኔ ጉልበታቸው ማለት ምናልባት ጉልበትን ስላለው ይሆናል መሐመድ ሲሞጋገሱ ማለት ነው። ያ ጊዜ መሐመድ ተሰማ ወርቃማ ጊዜ ነው፣ አይመለስም። ተቀያየረ ነገሮች አፕሳይድ ዳውን ተገላብጠው ነው ያለው። አፕሳይድ ዳውን ሞራል ግንባታ ላይ ምን እንዳለ ልነግራችሁ። አሁን ያ ዱርዬ ይላል ፋኖችን ምናምን ጀርባቸው ወደ ጎረቤት ሰጥተው
ጀርባቸው ለጎረቤት ሰጥተው አለኝታ ማለት ነው። ጎረቤት ሀገር ወይ ለትግራይ ሰጥተው ትግራይ እንደ ሀገር ነው የሚያዩት እና ወይ ለኤርትራ ሰጥተው ምላሳቸው ግን ኢትዮጵያ ምድር ላይ ነው ያለው ይላል። ግን ከኋላቸው አጋዣቸው ከኋላ ያለው ነው። ከኋላ ያለው ግብጽ ይሁን ሱዳን ይሁን አፍጋኒስታን ይሁን ማንም ይሁን አይታወቅም፣ ግን ከጀርባ ይላል ከጠላት ጋር እየሰሩ ነው ምናምን ይላል። እንቀጥል። አንዳንድ ነገሮች አሉ። ሀገራዊ ለውጡን ተከትሎም ይህንን ማረጋገጥ የሚያስችሉ ስራዎች ሲሰሩ ቆይተዋል። ባንዲራዋ ከፍ ብሎ እንዲውለበለብ አገሪቱ ህዝቡ በመረጠው መንግስት እንድትመራ ወደ እድገት ማማ እንድትጓዝ ዋጋ የሚከፍል ሰራዊት። ስለዚህ ይሄ ደግሞ ውጤታማ ነው። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ጀግናው የኤርትራ ሰራዊት የጋራ ጠላትን በጋራ በመቀጥቀጥ ከከፍተኛ ጀነራል መኮንኖቹ ጀምሮ ከኢታማዦር ሹሙ ጀምሮ እስከታች ያለው ሰራዊት የእዝ አዛዦች፣ ክፍለ ጦር አዛዦች አብሮ እንደተገነባ አብሮ እንደሰለጠነ ሰራዊት በከፍተኛ ትስስር እና ውህድ ለዚህ ድል አብቅተውናል። ለምንድን ነው ታርጌት የሚያደርጉት? ሁለቱን ሀገር መነጣጠል ነው የሚፈልጉት። ከዚህ በኋላ ሁለቱ ሀገር ሊነጣጠሉ አይችሉም። እኛ የምናካሄደው ጦርነት ፍትሃዊ ጦርነት ነው። የሀገርን ሉዓላዊነት ለማስጠበቅ ነው። የህዝብን አንድነት ለማስቀጠል ነው። ኢትዮጵያን ለማስቀጠል ነው። ፍትሃዊ ጦርነት። እነሱ ደግሞ ይችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው መንግስት አልባ አድርገው ሀብቷን በቀጥታም በእጃዙርም ለመቀራመት ስትራቴጂያቸው የሚሰሩ ኃይል። በዚህ በአማራ ክልል ያለው ኃይል መሪዎቹ ጌታቸውን ወደ ጎረቤት ሀገር አዙረው ቦርደር ላይ ምላሳቸው ብቻ ያልሞተ መሐመድ ተሰማ የትግራይ የህወሓት ሰዎች አክሰንት ምናምን ኢንፍሉዌንስ አለበት። ቀጻይ ሀገር ለማስቀጸል ነው የሚለው፣ ለማስቀጠል ማለት ነው። ለማስቀጸል ትግርኛ ነው ይሄ። ቀጻይ ፕሮግራማችን፣ ቀጻይ አጀንዳችን፣ ቀጻይ ምናምን የትግርኛ የህወሓት ታጋዮች ኢንፍሉዌንስ ነው። መደብ አለ፣ መደብ ወርዷል ይባላል። ፕሮግራም ማለት ትእዛዝ ማለት ነው። አሁን መከላከያ ውስጥ አለች መደብ የምትባል አለች። ጋንታ ምናምን አለች። ጋንታ ደርግ አልነበረው። ጋንታ የደርግ ቋንቋ አይደለም ወይ የኃይለ ሥላሴ ቋንቋ ወታደር አልነበረ፣ የህወሓት ነው። ጋሪና አለ ጋንታ አሁን ኖርማል ነው መከላከያ ጋንታ እና ብዙ ቃላቶች አሉ እዛው ህወሓት ጥሎት ሄደ ወደ መቀሌ የተመለሰ። ቀጻይ ለማስቀጸል የሚለው ይሄ ወፖ የደርግ ወፖ ነው። እኔ ወፖ ሲማረክ ወፖ ይማረካል እንዴ? የት ሄዶ ነው ወፖ የሚማረከው? ወፖ እኮ ወታደር ሳክሮ ወታደር የሆነ ከተማ ከምሽግ ሸሽቶ ከተማ ውስጥ ሲርመጠመጥ ተገኝቶ ከየትኛው አሃዱ ነው ከየትኛው ክፍለ ጦር ነው ተብሎ ታስሮ በዱላ የቆመጣለች እንደዚህ ዱላ የሚይዟት ወፖ ይታወቃል። እዚህ አካባቢ ምልክት አለ፣ ቀይ ምናምን እዚህ ያደርጋሉ። እንደ አምበል የእግር ኳስ አምበል እዚህ ያደርጋሉ። የደርግ ወፖ ነበር ይሄ። እንዴት እንደተማረከ አላውቅም፣ ግን የደርግ ወፖ ነው። ከኢትዮ ኤርትራ ጦርነት ጊዜ እነ ተክላይ ወደ ሸብር በጦርና አካባቢ ወደ ጦርና ሲሄዱ እሱ የሱ እንትን ገብታ የማይደረግ ነገር አድርጓል። ያኔ ሊታሰር ነበር፣ ጦርና ገብቶ ሊታሰር ነበር፣ ግን በይቅርታ በምናምን አልፎታል። የሰማ ነው። ብርጌድ አዛዥ ነበር ያኔ። ዝም ብሎ ግርድፍ መረጃ ነው የምነግራችሁ። እና ሀገር ለማስቀጸል ነው ጎጃም እንዋጋው ይላል። ኢትዮጵያ ሉዓላዊነት ለማክበር ነው ጎጃም እንዋጋው። የኢትዮጵያ ሉዓላዊነት ደብረ ማርቆስ ነው፣ ድንበሯ ደብረ ማርቆስ ነው። ሰሃን ነው ስናን ነው ሰሃን የሚባለው ሰሞኑ 206ኛ ክፍለ እዚህ የተደመሰሰበት 57ኛ 25ኛ የሚባሉ ክፍለ ጦሮች ያለቁበት እዛ ነው እንደ ኢትዮጵያ ድንበር አይደለም እኮ አይደለም። ድንበር ተሳስተሃል። ጂአይኤስ ሰዎችን ጠይቃቸው፣ የጂአይኤስ ሰዎችን ጠይቅና የኢትዮጵያ ድንበር ሎኬት አድርገኝ አሳየኝ በሉት። እና ይሄ ትላንት በጨዋ አልፈው ቢሆን እኛ በማስረጃ ጋማ ስለምንላቸው እንጂ ጀግናው የኤርትራ ሰራዊት የጋራን ጠላት በጋራ በመቀጥቀጥ ምናምን ያለ ሰውዬ አሁን ስለ ሉዓላዊነት ያወራል። ጭባ ሁላ የምን ሉዓላዊነት የታቋለ ሉዓላዊነት በመሐመድ ተሰማ የሚነሳ የሉዓላዊነት ኮንሴፕት ከየት ያገኘው ነው? ማን የሰራው ሉዓላዊነት ነው? ማን የሸጠው? ማን የገነባው? መሐመድ ተሰማ
የነገ ሰው ይበለን ምንለው እዚህ ደጋግመን ምንናገረዋል የነገ ሰው ይበለን ነው ከፋኖ ጋር ደብረ ማርቆስ ስትርመጠመጥ ያው ጥሩ ነው ፋንታውን ተቀብላል ያው የሉዓላዊነት ያስጠበቅ ሆነ የምናየው ነው የበደልከው አካል አለ ብትሩ ይጠብቃል የበደልከው አካል ታቋዋለህ አንተ ብትሩ ግን ይጠብቃል አይስዌር እኔ ጉራ ምናምን አይደለም ብትሩ ይጠብቃል እና ይሄ ከሱ ጋር ተያያዘ ዛሬ አንድ ሰው ተገኘ ይሄ ሰው የተገኘ ይሄ ሶፊያን አህመድ ነው በሱ ስር ነው ያለው ምስኪን በእውነት አይተኙም አሉ እኮ ሰሰማ በተለይ ይሄ ሰላም አስከባሪው ከዚህ ስር የነበረው ማህበረ ደገ የጨፈጨፈው ሶፊያን ነው ተመልካቾች አዛዥ ነው የ5ኛ ክፍለ ጦር አዛዥ የነበረው አሁን ብርጌደር ጀነራልና በምስራቅ ጎጃም ዞን ባሶ ሊበን ወረዳ የሰላም አማራጭን የተቀበሉ ታጣቂዎች እጅ ሰጡ መግለጫ ይሰጣል እጅ ሰጡኝ ይያለ ማለት ነው በእውነት የፋኖ አመራሮች በታሪክ አጋጣሚ እንዲሁ እድል ገጥሟችሁ ቀን ጥሎት ይሄ ሰውዬ እጃችሁ የገባ ጊዜ ብዙ ነገር ቃል ምንገባው ነገር አለ ብዙ ሚዲያ ላይ ማንናገር ብዙ ቃል ምንገባው አለ እንደዛ ነው ሚዲያ ጭምር የፍትህ ጊዜ ፍትህ የሚፈልጉ ድምጾች አሉ ፍትህ የሚፈልጉ እንትሮች አሉ ሶፊያን አህመድ የኮር አዛዥ ነው እና ምስራቅ ጎጃም እንደዚህ ፋኖ መጡ ምናምን ይያለ ያው የጊዜ ጉዳይ ነው አይጥ የድመት ናት ምንም ጥርጥር የለው ሌላ ወደ መጨረሻ ትልቅ ነገር አለ ሁለት ጉዳዮች ይቀሩናል ፍቃዱ ተሰማ የሚባለው ሰውዬ የብልጽግና የምርጫ ጉዳይ ነው የምርጫ ምናምን ያው አሁን ያወራ ያለው እሱ ነው የፖለቲካው ዘርፍ ኃላፊ ሚኒስትር ነው ሚኒስትር ያው ማርጉ ነው እንጂ ፖለቲካ ፓርቲ ሚኒስትር የለውም አይሾሙም ግን በዚህ ደረጃ ነው ቦታው ማለት ነውና በአደም ፋራህ ስር ነው ያለፈው ምርጫ ይላሉ ያለፈው ምርጫ አብይ ብቻው የተወዳደረበት ምርጫ ማለት ለምሳሌ ኦሮሚያ ብቻው የተወዳደረበት ኦነግ የለ ኦላይ ኦፌኮ የለ ማንንም የለ ብቻው የተወዳደረበት በጣም ዲሞክራሲያዊ ምርጫ ይላል ያው ልደቱ ፓርቲ ሰርዞ የለም አትወዳደርም ከኔ ጋር የተባለው በጣም ዲሞክራሲያዊ ምርጫ ልደቱ ፓርላማ እኮ አንድ ድምጽ ሆነ እንዳይረብሻው ማለት ነው እና አሁን የሰው እነ ፍቃዱ ተሰማ ባለጊዜ ናቸው ባለጊዜ ፍቃዱ ተሰማ ጋዜጠኞች የስፖርት ጋዜጠኞች ይወዱት ነው የኦሮሚያ ትዝ ይለኛል ድሮ የኦሮሚያ ወጣቶችና ስፖርት ኮሚሽነር ነበርና ጋዜጠኞች የስፖርት ጋዜጠኞች ኢቲቪ የግል ጋዜጠኞች ምናምን ሲሄዱ ቡጬ ይሰጣሉ ጥሩ ቡጬ ያስቦጭቃለ ጋዜጠኞች ይሰጣል ብር ሞቅ አርጉት ነው የሚላቸው ሞቅ አርጉት ማለት አንድ ለናቱ ነው ያኔ ኢቲቪ ነው ብዙ ሚዲያ አልነበረም እና ከፍ አርጉት ሞቅ አርጉት ጥሩ ይወጭቃል እና ትላልቆች ነበር የሚሄዱ ትንንሹ አይሄዱ መዛት ያው እንደሚሰጥ ስለሚታወቅ እሱ ጋር የሚሄዱ ትላልቆቹ ነበር የሚሄዱ ስም ላለመጥቀስ ነው እና ፕሮፓጋንዳ ይወዳል ራሱን ስሙ እንዲነሳ ፍቃዱ ተሰማ እንዲባለት ይፈልጋል በጣም ራሱን ፕሮሞት የሚያደርግ ሰው ነበር ግን ጋዜጠኞችን ይወዳል ያስቦጭቃል ገንዘብ ይባላልና አሁን መጥቶ ዲሞክራሲያዊ ምርጫ እናካሄዳለን ኢትዮጵያ ዝግጁ ናት ሙሉ ኢትዮጵያ በሙሉ ኢንክሉዲንግ ትግራይ ነው እኔ ትግራይ የምናውቀው ምንድነው ሰውየው እንስማምነት ነሻሳት እንሰጥበታለን ሀገራዊ ለውጡን ተከትሎም ይህንን ማረጋገጥ የሚያስችሉ ስራዎች ሲሰሩ ቆይተዋል በኢትዮጵያ የተካሄደው 6ኛው ጠቅላላ ምርጫ የተሻለ ቅቡልነት እንደነበረው ያስታወሱት በብልጽግና ፓርቲ ዋና ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ሚኒስትር ፍቃዱ ተሰማ ገለልተኛ ተቋማት የተገነቡበት ከእይታ ጀምሮ ለውጦች የነበሩበት እንደነበርም አንስተዋል የዲሞክራሲ ምህዳሩ የሰፋበት መወዳደር የሚፈልገው አካል እንዲወዳደር ተፎካካሪ ፖለቲካ ፓርቲዎች በአገራቸው ጉዳይ ያለን የሚሉትን ሐሳብ በነጻነት እንዲያቀርቡ ከአመለካከቱ ጭምር ነው የተሻሻለው ድሮ ተቃዋሚ ነበር የሚባለው አሁን ተፎካካሪ ነው ምርጫ ሂደት ብቻ ሳይሆን ብልጽግና ውጤትም ነው ብሎ ያምናል ስለዚህ ምርጫው ዲሞክራሲያዊ እንዲሆን ማንንም ሐሳብ አለኝ የሚል ከጠመንጃ በመለስ ሐሳብ አለኝ የሚል የሚሳተፍበት ነፃ ነው ሲባል ደግሞ ነፃ ገለልተኛ ተቋማት ታዛቢዎቹ ገለልተኛ ምርጫ አስፈጻሚ ገለልተኛ ሆኖ የሚፈጽምበት ገዢው ፓርቲም እንደ አንድ ተወዳዳሪ እኩል ነው የሚወዳደርበት ሁኔታ
በሂደቱ ደግሞ ሰላማዊ እንዲሆን፣ ዲሞክራሲያዊ እንዲሆን፣ ፍትሃዊ እንዲሆን ምርጫው የሚካሄደው ለህዝብ ነው። ምርጫ የሚካሄደው ለህዝብ ነው። ምርጫ የሚካሄደውና ገለልተኛ ያው ባለፈው ይሄ ኢንክሉዲንግ ከማን ጋር ያወዳደረው ነው በኢህአዴግ ጊዜ በምርጫ 97 ጭምር ያወዳደረ ምርጫ 97 ኢትዮጵያ ለወደፊቱ ታገኘዋለች ወይ እኛ እድሜ ሰጥቶን ኢትዮጵያውያን አሁን ያለው ትውልድም መጡ እንደ ምርጫ 97 ግልጥልጥ ያለ ዝም ብሎ እንደዚህ ሜዳው ግልጥልጥ ብሎ እንደፈለክ ምትጮበት እንደፈለክ ራስ የምታረግበት ጊዜ ይመጣል ወይ ከተባለ I don't think so በቅርብ አይደለም ይሆነ በጣም ከባድ ነው የኢትዮጵያ ነገሮች አሁን ውስብስብ ነው and provided that አገሪቱ ከቀጠለች ነው አሁን ያለው ቅርጽ ይዛ ከቀጠለች ነው የምናወራው በተረፈ ይሄ በጣም ካለፉት ጊዜያት የተሻለ ቅቡልነት የነበረው ምርጫ ነው አሁን ዶክተር አብይን ወደ ስልጣን ያመጣ ምርጫ ነው የሚለው እንደዛ ነው የሚለው ይሄን ሁላ 157 ነው 100 ምናምን ፖለቲካ ድምጾች ለዛውም አንገባም ያሉ አንገባም በቃኛ ካልተቀበልን በስተቀር አዲስ አበባ እንቀበልም አዲስ አበባ አሸንፈናል ግን እሱ ነው አንፈልገው ኢትዮጵያን የምንፈልገው ብሎ ወደ ውጭ ከመሄዳቸው በፊት ብርቱካን ብርሃኑ የገቡት እንኳን 100 ምናምን ናቸው 150 ምናምን ናቸው የገቡት ተቃዋሚዎች ዶክተር ነጋሶ ጊዳዳን እነ ልደቱን እነ ቡልቻ ደመቅሳን ጥሯቸው በየነ ፕሮፌሰር በየነ ቤተወስን በርካቶች ማለት ነው ሰው በጉጉት የሚጠብቀው የፓርላማ ጭቅጭቅ ጭምር ለመስማት እነ ፕሮፌሰር መራራ ጉዲና ምናምን ያሉበት እኔ መቼም ያ ጊዜ በቀላሉ ይመጣል ብዬ አላስብም ይሄ ሰውዬ ያወራል እውነት ነው ማውራት ያለበት እሱ ነው አንደኛ ብልጽግና ነው ፕሮፓጋንዲስት ነው የፖለቲካ ዘርፍ ነው ፖለቲከኛ ነው ፖለቲካ ማለት ደግሞ መዋሸት ማለት ነው በተዘዋዋሪ አብዛኛው ወደ ውሸት ነው ያለው በተለይ ከመርህ ወጥቶ ዝም ብለ ዛሬ ብቻ ቀዶ መኖር ነው በቃ ዝም ብሎ እኮ እድሜ ልኩ የዋሸ ሰው አለ እንደ የኢትዮጵያ ጠቅላይ ሚኒስትር እድሜ ልኩ የዋሸ 8 አመት ሙሉ አወቅ ነው 8 አመት ሙሉ በውሸት ቱልቱላ ነገ ሰው ይታዘበኛል ትውልድ እኮ ይገርመዋል ምናምን ማይል አምና እኮ እንደዚህ ብዬ ነበር ዘንድሮስ እንዴት ብዬ ልናገር ይላል አይልም ዓለም በ2010 በ2000 ምናምን ከዓለም ሁለት ሀያላን ይኖራሉ አንዱ ኢትዮጵያ ትሆናለች ይሄ እቅድ ይዘን እየሰራን እቅድ ፕላን አድርጎ ኢትዮጵያ ሁለተኛ ትሆናለች በ2000 ምናምን ብሎ ነገ ምን እንደሚሰራ ማያቅ ሰውዬ ከዛ ደግሞ በ2036 በአፍሪካ አንደኛ ኢኮኖሚ ትሆናለች ይላል የኢትዮጵያ ኢኮኖሚ ደግሞ እየተመጠ ሽሪንክ እያደረገ እንደ ፕላስቲክ ተቃጥሎ እያደረ ያይ እና ችግር የለበትም ሰውዬ ሚራክል ነው እየበረረን እኮ ነው ሚራክል ነው ያለ ሰው አንድ ዳቦ በልቶ ማደር የሚቸገርበት ዘመን እየመጣ ለማንኛውም ብልጽግና የራሱ ስራ ነው የሰራው በመጨረሻ ለሁሉም ኢትዮጵያውያን በተለይ ደግሞ ለሳይንቲስቶች የሚሆን የፕሮፌሰር ዘርሰናይ ዜና ነው ዛሬ ደስ የሚል ዜና ነው በተለይ ለሪሰርቸሮች በተለይ ለቀና ኢትዮጵያውያን በተለይ እንደዚህ አይነት ነገር ይሄ ነገር ትግራዋይ እኮ ነው ምናምን እኮ ነው ብላችሁ ለማታስቡ ፕሮፌሰር ዘርሰናይ ከትግራዋይ ነው ግን ለኢትዮጵያ ነው ኮንትሪቢዩሽኑ በሙሉ ለኢትዮጵያ በኢትዮጵያ ስም ነው የሚያስመዘግበው ሉሲን በሏት ምናምን በሏት በቃ ከግለሰብ ጋር ማያያዝ ከኢትዮጵያ ጋር የሚያያይዝ ትውልድ ካለ የፕሮፌሰር ዘርሰናይ ዛሬ ዜና 2.6 ሚሊዮን አመት ያስቆጠረ የሰው ቅሬት በአፋር ተገኘ ሲባል ይሄ ትልቅ ዜና ነው የመጣው ይሄ በሞዛምቢክ ምናምን አካባቢ ይሄ ነገር ነበርና ለምን ወደ ኢትዮጵያ አካባቢ ይሄ ነገር ይሄ ዝርያ ያልመጣው ብለን ስንመራመር ቆየን ብሎ የቺካጎ ዩኒቨርሲቲ የተመራማሪዎች የአንትሮፖሎጂስት ቡድን መሪ ነው ዛሬ መግለጫ ተሰጥቷል አይ ቲንክ